የእንስሳት ተዋጽኦ ቢዝነስ እጅግ በጣም አዋጪ አትራፊና በአነስተኛ ካፒታል የሚሰራ ትርፋማ የሚያደርግ የቢዝነስ ሐሳብ የእንስሳት ተዋጽኦ ቢዝነስ። በርካቶቻችሁ ጠይቃችሁኛል። ይህ ቢዝነስ ለናንተ ይሆናችኋል። ክቡራን ተመልካቾቼ ምን ልስራ እያላችሁ ትንሽዬ ገንዘብ አለኝ ምን ልጀምር እያላችሁ ለተጨነቃችሁ ሰዎች ይህ ቪዲዮ ለናንተ ነው። እንደምትመለከቱት ከርዕሱ በመነሳት የእንስሳት ተዋጽኦ ይባላል። ለመሆኑ ምንድናቸው እንስሳት ተዋጽኦ የሚባለው? በከተማችን ላይ የማያከስር እጅግ በጣም ትርፋማ የሚያደርግ የቢዝነስ ሐሳብ ነው። ካሁን በፊትም ሰርቼበታለሁ። የሰራውበትን ቪዲዮ ተመልክተው በርካታ ሰዎች እዚህ ቢዝነስ ላይ ገብተዋል። እናንተም ዛሬ እስከመጨረሻው ከቆያችሁ እዚህ ቢዝነስ ላይ ትገባላችሁ። እንስሳት ተዋጽኦ ሲባል እንደ ምሳሌ ለመጥቀስ ያክል ክቡራን ተመልካቾቼ ወተት፣ እርጎ፣ አይብ፣ ቅቤ ከዛ በኋላ ማር፣ እንቁላል እያለ ዋሬቨር የትኛውም ይቀጥላል። እነዚህን የእንስሳት ተዋጽኦ ግብዓቶችን ይዛችሁ እዚህ ቢዝነስ ላይ በመሰማራት ብቻ ሚሊዮነር እንደምትሆኑ ልነግራችሁ ፈልጋለሁ። በዚህ ቢዝነስ ላይ የተሰማሩ ሰዎች ቤት የገዙ አሉ፣ መኪና የገዙ አሉ፣ ኑሯቸውን የሚመሩ ሰዎች አሉ። እጅግ በጣም ቀላል የሆነ የአሰራር ሲስተም ነው። ክቡራን ተመልካቾች በዚህ ቢዝነስ ላይ ያንዳንዱ ነገር ሳብራራላችሁ ዛሬ ከኔ ጋር አብራችሁን ስትቆዩ ሎኬሽኑ የት ቦታ ላይ መክፈት አለብን፣ የመነሻ ካፒታሉ እንዴት ነው፣ አሰራር ሲስተሙ ምን ይመስላል፣ ሶርሳችን ከየት ነው የሚሉትን ያንዳንዱ ነገር የምንመለከት ይሆናል። እስከ መጨረሻው በድጋሚ ከኔ ጋር አብራችሁን ቆዩ። ክቡራን ተመልካቾች የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደርጋችሁ ተከተሉኝ። እንቀጥል። ሀብትሽ የሥራ ሰው ነኝ። የመጀመሪያ የምንመለከተው የእንስሳት ተዋጽኦ ቢዝነስ ለመክፈት ክቡራን ተመልካቾች ሶርሳችንን ማጥናት ነው። ሶርስ ማለት እንቁላል ሊሆን ይችላል፣ ወተት፣ አይብ ሊሆን ይችላል፣ ዋሬቨር የትኛውንም አይነት የእንስሳት ተዋጽኦ በቅናሽ ዋጋ የምናገኝበትና በማከፋፈያ ዋጋ የምናገኘው ከየት ነው የሚለውን ማጥናት ያስፈልጋል። ከየት ነው የምናገኘው? እሱም በነግራችሁ ክቡራን ተመልካቾች አንደኛ በቀጥታ ከአርሶ አደሩ ማግኘት ትችላላችሁ። አርሶ አደሩ ማለት ክፍለ ሀገር ያላችሁ ሰዎች ካላችሁ፣ ገጠር ያላችሁ ሰዎች ካላችሁ፣ ወይም ደግሞ ከትልልቅ ከተማ ውጭ ያላችሁ ሰዎች ካላችሁ ወደ ገጠሩ የገበያ ማዕከል ውስጥ ሄዳችሁ ገጠር አካባቢ ያሉ የገበያ ቦታዎች ላይ ሄዳችሁ በቅናሽ ቅቤዎችን፣ ወተቶችን፣ እርጎችንና እንቁላሎችን ማግኘት ትችላላችሁ። ከዛ በተረፈ አርሶ አደሮችና በቀጥታ ላሞችን ከሚያረቡና ዶሮችን ከሚያረቡ በቀጥታ ማግኘት ትችላላችሁ። ሶርሳችሁ ይሄ ነው። እነዚህን ሶርሶች ማጥናት ይጠበቅባችኋል ማለት ነው። ክቡራን ተመልካቾች ከተማ ያላችሁ ሰዎች ካላችሁ ለምሳሌ አዲስ አበባ ያላችሁ ሰዎች ካላችሁ በተለያየ ቦታ ላይ መንግስት ያደራጃቸው አርሶ አደሮችና አርብቶ አደሮች ላሞች ለምሳሌ እንደምሳሌ ለመጥቀስ ያክል በእንቁላል ቢዝነስ ላይ መሰማራት ከፈለጋችሁ ደብረ ዘይት አካባቢ ለምሳሌ እንቁላል በጣም የእንቁላል ምንድነው ስሙ የዶሮ እርባታ ያለበት ከተማ ነው በጣምና ከደብረ ዘይት በጣም የተለያዩ ሱዙኪዎችና የተለያዩ መኪናዎች በነገራችን ላይ ከዛ ሲያመላልሱ ትመለከታላችሁና እንቁላል ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ ኦልሞስት ከአዲስ አበባ የ4 ብርና የ3 ብር ልዩነት አለው። ከደብረ ዘይት ማምጣት ከፈለጋችሁ ማለት ነው። በመኪናችሁ ሊሆን ይችላል። በየትኛውም አይነት መንገድ ማምጣት የምትፈልጉ ሰዎች ካላችሁ ከአዲስ አበባ ደብረ ዘይት የ3 ብርና የ4 ብር ልዩነት አለው። እንደው ትውት አድርጉትና የ200 ብር ልዩነት ቢኖረው ራሱ እንኳን የ2 ብር ልዩነት ቢኖረው እንኳን ራሱ ከአንድ ሺህ እንቁላል ምን ያክል ልታገኙ እንደምትችሉ ማሰብ ነው። በ2 ብር ሲባዛ 2000 ብር ነው። 10 ሺህ እንቁላል ብታመጡ ደግሞ አባስታችሁ ምን ያክል ሊመጣ እንደሚችል ማሰብ ነው። ክቡራን ተመልካቾቼ ስለዚህ ሶርሳችሁ ያ ነው። ወተትም እንደዚሁ ተጨማሪ እንደዚሁ እንቁላሎችንና በርካታ ነገሮችን የምታገኙበት እዚሁ ከተማ ጣፎ አካባቢ ያለ ወደ ደብረ ብርሃን አካባቢ ወጣበት ሲሉ በቅናሽ ታገኛላችሁ። አዲስ አበባ ቱሉ ዲምቱ አካባቢ እንደዚሁ የአርሶ አደሮች መንደር የተባላለ ላሞችንና ወተቶችን እዛ ስታልፉ አይታችሁ ከሆነ በርካታ ሰዎች ተሰልፈው ታያላችሁ። ለሱቃቸው ለሆቴላቸውና እንደዚሁ በቃ ለሚሸጡበት ነገር እዛ ሄደው ተሰልፈው በቅናሽ ዋጋ የሚያመጡበት ቦታ ነው። ስለዚህ ሶርሳችሁን በዚህ መንገድ ከየት እንደምትገዙ ማጥናት ያስፈልጋል። ቀላል ነው። ይዘው የሚዞሩ ሰዎችንም ትመለከታላችሁ። አረ ማን ገዢ አጣን የሚሉ የተለያዩ ደግሞ አምራቾችም ስላሉ እነሱን ማጥናት ያስፈልጋል። ሶርሳችሁ ያ ነው። ከዛ በኋላ ክቡራን ተመልካቾች የእንስሳት ተዋጽኦ ቢዝነስ ላይ መግባት ስትፈልጉ ደግሞ ሎኬሽን ያስፈልጋችኋል። ሎኬሽን የት ነው መክፈት አለብን የሚለው ቀጥሎ የሚመጣ ነገር ነው። ህዝብ የሚበዛበት ቦታ፣ ህብረተሰብ የሚበዛበት ቦታ ላይ ሎኬሽናችሁን ብትመርጡ በጣም አሪፍ ነው። ምክንያቱም ሰዎች እንዲጠቀሙላችሁ ህብረተሰብ የሚኖሩበት አካባቢ ላይ የምትመርጡ ከሆነ በደንብ አድርጋችሁ ቢዝነሱ መቆጣጠር ስለምትችሉ በጣም ብዙ ጊዜ ሰዎች የሚከስሩት ቢዝነስ ከፍተው የሎኬሽን ችግር ነው። ሰው የማይገኝበት የማይመች ቦታ፣ ለመኪና ፓርኪንግ ለመኪና መቆሚያ የማይመች ቦታ ላይ የሚከፍቱ ሰዎች ስላሉ ስለዚህ እዚህ ላይ ኪሳራ እያጋጠማችሁ
የሚጠቅማቸው ስለሆነ ሎኬሽናችሁን አሪፍ ቦታ ላይ ብትመርጡ በጣም አሪፍ ነው። እንዳልኳችሁ የት መምረጥ አለብን? ኮንዶሚኒየም አካባቢ፣ የኮንዶሚኒየሙ መግቢያ አካባቢ ላይ ሊሆን ይችላል። አስፋልት ቦታ ላይ መክፈት አይጠበቅባችሁም። ግን የሰው እንቅስቃሴ ያለበት መኪና ሰው ፓርክ የሚያደርግበት ወጣቶች የሚውሉበት ቦታ ላይ እንደዚህ አይነት ቦታዎችን መጀመሪያ ምረጡ። ደላላ እንዳይሸውዳችሁ ራሳችሁም ተንቀሳቅሳችሁ ብታዩ በጣም አሪፍ ነው። ከዛን ቀጥል ክራን ተመልካቾቼ ከዛ በኋላ ሲስተም ነው። እዚህ ቢዝነስ ላይ መሰማራት የምትፈልጉ ከሆነ በነገራችን ላይ ከሎኬሽን በፊት ካፒታል ያስፈልጋል። ምን ያክል ካፒታል ያስፈልገናል የሚለው በነገራችን ላይ ከ300 ሺህ ብር ጀምሮ የእንስሳት ተዋጽኦ ቢዝነስ ላይ መሰማራት ትችላላችሁ። ከዛ በኋላ መነሻው ነው የምነግራችሁ። አሁን እያንዳንዱ ዲቴይል ፍሪጅ ይሄን ያክል ትገዛላችሁ እንትን ትገዛላችሁ የኔንም ብዬ ዛሬ ላይ አውርድላችሁ፣ ምክንያቱም ታይም ስለማይበቃ በጣም ቀላል ነው። ዲፕ ፍሪጅ ወይም ደግሞ ወተት የምታስቀምጡበትና ራሱን የቻለ ከኋላ የቁም ፍሪጅ ሱሱ ነው ያስፈልጋችሁ። ሌላ የተለየ ምንም ተአምር የለውም። ይሄን ብቻ ይዛችሁ ቢዝነሱን መጀመር ትችላላችሁ። አነስተኛ ካፒታል 300 ሺህ ብር ይዛችሁ መጀመር ትችላላችሁ። ከዛ ደግሞ ከፍል አድርገው አየሩን እያስተካከልኩ አሪፍ ያረኩ ሊድ ካላችሁ ደግሞ በ400 ሺህ ብር በ500 ሺህ ብር የመነሻ ካፒታላችሁም ደግሞ የምትጀምሩበትን ካፒታል ከፍ እያደረጋችሁ በሄዳችሁ ቁጥር ክቡራን ተመልካቾች ምን ይሆናል ማለት ነው? በዛው ልክ ከፍ እያላችሁ ቢዝነሳችሁ ሰፋ እያለ ሄዳል። ግን ባላችሁ ብር ከ300 ሺህ ብር በላይ ባላችሁ ቢዝነሱን መጀመር ትችላላችሁ ልላችሁ ፈልጋለሁ። ወተት ስንት ይገዛል? እንዴት ስንት ይገዛል? እርጎ ስንት ይገዛል? እያንዳንዱ ዲቴል መግባት አይጠበቅብኝም። ሌሎች ሰዎች እያዋጣቸው ከሰሩ አትፍሩ። ዋናው ግን ምንድነው ብያችኋለሁ፣ ከቦታው ላይ ሂዳችሁ መግዛት መቻል አለባችሁ። ከማከፋፈያው ከሶርሱ ቦታ ላይ ከገዛችሁ ትርፋማ ትሆናላችሁ። የሚያከስር ነገር የለውም። እጅግ በጣም አዋጭ የሆነ ቢዝነስ ነው። አስረግጬ ነው የምነግራችሁ። ከዛ በኋላ ሲስተሙ እንዴት ነው? እንዴት አድርገን እንስራ ነው? ክቡራን ተመልካቾች ሲስተም በጣም ቀላል ነው። ሲስተም ማለት እንግዲህ ንግድ ፍቃድ በዚህ ስራ ላይ ስናወጣ እንዴት አድርገን እንስራ ነው። አንዳንዶች እንስሳት ተዋጽኦ ቢዝነስ ብዬ ስነግረው አሁን እንስሳት ተዋጽኦ ቢዝነሱን በቀጥታ ምን ያስባል መሰላችሁ? ሱቅ አስቡ። ሱቅ ብቻ ወይ እንስሳት ተዋጽኦ ወተት ብቻ ሊሸጥ ይችላል፣ ቅቤ ብቻ። ሌላስ እዛ ቦታ ላይ የሚጨመር ብዙ ስራ አለ። ሲስተማችሁን ብልጥ መሆን በአንድ ንግድ ፍቃድ ሌላ በርካታ ነገሮችን መስራት ነው። እንዳልኳችሁ እንቁላል እዛው ቦታ ላይ የተወሰኑ የባልትና ነገሮችን መጨመር ይቻላል። በጣም መስራት ይቻላል። ይቻላል አይቻልም? ህጉና ወደ ህጉ አይደል የምንመጣው። አንዳንዴ ብልጥ መሆን ነው፣ ብልህ መሆን ነው። እያንዳንዱ ነገር በነገራችን ላይ ሚዲያ ላይ ሳወራ እያንዳንዱ ነገር ተጋፍጬ ነው ማወራ። የሚከለከሉ ነገሮችን ቀስ አድርጌ ሊታለፉ የሚችሉ በሲስተም የምታልፏቸውን ነገሮች ነው ጠቆም እያልኳችሁ ማልፈውና እንዳልኳችሁ እንቁላል ነገሮችን እዛ ቦታ ላይ አምባሻ በርካታ ነገሮች አሉ። እንቁላል እንዲሁም ደግሞ ተጨማሪ ደግሞ ምን ልንገራችሁ መሰላችሁ? አንዳንዴ ሱቅ ብቻ የምታስቡ ሰዎች ከሱቅ ውጡ። ሱቅ ብቻ አይደለም። አሁን እንስሳት ተዋጽኦ መሸጫውን ከፈታችሁ አይደለ? ቀጥታ እንደ ሱቅ ብቻ ወተት ለሚፈልግ ሰው ለሊት እሱ ብቻ አይደለም ክቡራን፣ በጣም ትርፍ የምታገኙበት የምትከፍቱት ቤት እንስሳት ተዋጽኦ ልትከፍቱ ስትሉ አብሮ መጠቀሚያ ክፈቱ። እዛ ቦታ ላይ የሚጠጣ ወጣት እርጎ በጣም ብዙ አለ። እዛ ቦታ ላይ የሚጠቀም እንቁላል በጣም ብዙ ሰው አለ። እዛ ቦታ ላይ አሳምቡሳ ጨምሩ፣ አምባሻ ጨምሩ። ለምሳሌ ከእርጎ በተጨማሪ ደግሞ እንዳልኳችሁ በሶ ነው ምንድነው የሚባለው ቅንቃን ወይም የሆነ ብቻ ዋሬቨር የትኛው በሉ ሻሜታ በሉት። እነዚህን ነገሮች አብራችሁ እየጨመራችሁ እዛ ቦታ ላይ ቡና ብትጨምሩበት እንደ ቢዝነስ የእንስሳት ተዋጽኦ መሸጫና ካፌም ሊሆን ይችላል። ደርቡት ከፈለጋችሁ ይቻላል፣ ችግር የለውም። በዚህ አይነት መንገድ አድርጋችሁ ቢዝነሱን አብራችሁ በሲስተም ከሰራችሁ ትርፋማ ትሆናላችሁ። ምክንያቱም እዛ ቦታ ላይ የሚገዛ ሰው ካልመጣ ወተቱን እዚህ ጋር ወተቱን አፍለታችሁ የምትሸጡበት እንዲሁም ደግሞ ወተቱ ሳይበላሽ ወደሆነ ቢዝነስ ቀይራችሁ የምትሸጡበት ሲስተም ስላለ በደንብ እንዳልኳችሁ በአንድ ድንጋይ 10 ወፍ ማለት ነው። 2 ወፍ ነው በተለምዶ የሚባለው፣ 10 ወፍ እንደሚባለው የምትጠቀሙበትን ሲስተም መፍጠር ይቻላል። ከዛ በኋላስ አያያዝ የሚባል ነገር አለ። ክቡራን ተመልካቾች ከሰመራ አያያዛችን እንዴት ነው? ቤታችን ጽዳቱ እንዴት ነው? ዲኮሩ እንዴት ነው የሚባለው ነገር እያንዳንዱ ነገር ማየት ይጠበቅባችኋል። ዲኮራችሁን አሳምሩት፣ ቤቱን አሳምሩት፣ ወንበራችሁን ጽድት አድርጉ፣ በትህትና ተቀበሉ፣ ሰውን በአፕሮች አስተናግዱ፣ አሪፍ አድርጋችሁ አስተናግዱ። ወተታችሁን በጣም ውሃ የበዛበት አታድርጉ። ውሃ ሳይጨመርበት እንቁላል ወተት ይሸጣል ማለት ዘበት ነው፣ ውሸት ነው። በተቻለ መጠን ግን ገንዘባችሁ ከፍ ቢልም ግን ጥሩ ነገር ለመስራት ሞክሩ። የተመሰከረላችሁ ብትሆኑ አያያዝ ያንኛው ነውና ስለዚህ እዚህ ላይ በጣም ጠንክራችሁ ስሩ ልላችሁ ፈልጋለሁ። ክቡራን ተመልካቾች አያያዝ ነው ከምንም በላይ የትኛውን ቢዝነስ ላይ ከፍትፍቱ ፊቱ ይባላል። አያያዛችሁ፣ ጽዳታችሁ። ወተት ቤት ነው ጽድት ማለት አለበት፣ የሚያምር ነጭ ቀለም። ወተት ቤት ከፍተው ጥቁር ቀለም እንትኑን የሚቀባሉ ቤቱን ማለት ነው። ምንድነው ወተት ቤት የሚቀባው ምንድነው? እንዴት ነው የሚደረገው? ወንበሮቹ ምንድናቸው? ፍሪጁ እንዴት ነው? አያያዜ እንዴት ነው? ጽዳቴ እንዴት ነው? ጸጉሬን ይሸፍናሉ? እነዚህ ነገሮች ላይ በደንብ ፎከስ ማድረግ ነው እንጂ እጅግ በጣም ትርፋማ ቢዝነስ ነው። ከዛ
የተሻለ ትርፋማ ለመሆን አሁን ትርፋ እንዴት ነው ኪሳራ እንዴት ነው ብዙ ጊዜ ጠይቁኛላችሁ እዚህም ላይ ያተርፋሉ ያከስራሉ ወይ ነው አያያዛችሁ ነው ቢዝነስ አጠቃቀማችን ስድ ነው የኛ ልቅ ነው ክብራን ተመልካቾች አሁን የትኛውም ቢዝነስ ላይ በመጀመሪያ ስለከፈትን ብቻ የሆነ ቢዝነስ ከትርፋችን ያነሳን ከስራችን ላይ ያነሳን የተለያዩ አይነት ነገሮችን የምናደርግ ሰዎች አለ እንደፈለግን የምንዘነጥ ትርፉን ሳናቀው እንደዛ አይደለም እኮ የሚቀየረው ያላችሁ ልበሱ እንደውም ቢዝነስ ከመጀመራችሁ በፊት ነው መዘነጥ ቢዝነስ ከመጀመራችሁ በፊት ነው መልበስ የሆነ ህይወት ውስጥ ከመግባታችሁ በፊት ብቻ ነው መጀመሪያ ላይ ገንዘብ ልታጠፉ የምትችሉት ግን ቢዝነስ ከጀመራችሁ በኋላ እስኪ 100 ብር ከሆነ የምታተርፉት 100ዋን ዛሬ 100ዋን በሁለት ቀን በሶስት ቀን እያላችሁ በወር 3000 ብር አስቀምጧል 3000 ብር ታተርፋላችሁ 6000 ብር ታጠፋላችሁ የናንተ ችግር የሁላችንም ችግር ቢዝነስ ላይ እንደዛ አይደለም ትርፍ ማለት ያ ነው እያንዳንዷ 5 ብርም ትሁን 10 ብር የምታተርፏት ነገር እያንዳንዷ ነገር ከቤታችሁ ብሉ ውጭ ላይ የምትበሉ ሰዎች አላችሁ እንደፈለጋችሁ የምታጠፉ ሰዎች አላችሁ ዋይፋይ ምና በቃ የማይደረግ ነገር የለም ዘግታችሁ እንደፈለጋችሁ የምትሄዱ ሰዎች አላችሁ ዘግታችሁ የተለያዩ ፕሮግራም ቡና ጠጡ ምና በተለያየ ቦታ የምትሄዱ ሰዎች ያ አይደለም ቢዝነስ ማለት ቆንጥጦ መስራት ነው ተቀምጣችሁ መስራት ስደት ላይ ያላችሁ ሰዎች እንዴት አድርጋችሁ ለአረብ ሀገር ሴቶች ለአረብ ሀገር ሰዎች እንዴት እንደምትሰሩ እንደምትፈጉ ታውቁታላችሁና እዚህ ደግሞ የራሳችሁን ድርጅት የራሳችሁ ሱቅ ላይ ራሱ ቁጭ ብላችሁ ለመስራት ቂጣችሁን የሚያማችሁ ሰዎች አላችሁ የምትዞሩ ሰዎች አላችሁ ዛሬ ላይ ገበያ ስለሌለ ወይ ገበያ የለም በቃ ለዝጋው ከስር ያለው የሚባል አማርኛ አይሰራም ትግስት ያስፈልጋል ስራ ተስፋ ያስፈልጋል ስራ መጀመሪያ ላይ ስትለፋ ነው ፈጣሪ ዝም ብሎማ ለሁሉም ሰው ስራ ትርፍ በትርፍ ወዲያው በየቀኑ ወይም ደግሞ በአንድ ወር በሁለት ወር ቢሰጠው ኖሮ ሁላችንም ሀብታም እንሆን ማለት ነው ክብራን ተመልካቾቼ እንስሳት ተዋጽኦ ቢዝነስ በጣም እጅግ ትርፋማ ያደርጋል መነሻ ካፒታል ከ300,000 ብር ጀምሮ እያላችሁ በፈለጋችሁ ትችላላችሁ ሱቅ ብቻ አይደለም ከሱቁ ጋር አገናኝታችሁ የመጠቀሚያ ሱቁን በሩ ላይ በዛ ማድረግ ትችላላችሁ ከዛ በተረፈ ምን ተሰማችሁ በዚህ ቢዝነስ ላይ ትርፋማ ነው በቀላሉ በነገራችን ላይ በጣም አነስ ባለ መንገድ በጀሪካዩ እንደዚህ አድርገው በ5 ሊትር እና በ10 ሊትር ክብራን ተመልካቾች በየሰፈሩ እየሄዱ የሚሸጡ አሉ አላማ ያላቸው ጎበዝ ያላቸው አይታችኋል በየሰፈሩ ልጅ ላላቸው ራሱ እንዲህ አርጋው አንጠልጥለው የሚሸጡ ሰዎችም አሉ ልላችሁ ፈልጋለሁ ስለዚህ እናንተ ደግሞ ትንሽ የመነሻ ካፒታል ያላችሁ ሰዎች ግድ የላችሁም ጀምሩት እጃችሁን አጣጥፋችሁ ቁጭ አትበሉላችኋለሁ የዛሬው የቢዝነስ ሐሳባችን የእንስሳት ተዋጽኦ ቢዝነስ እኔን ይመስል ነበር በስተመጨረሻ የምትመለከቱበት የሶሻል ሚዲያ ፕላትፎርም ሰብስክራይብ አድርጉ ቲክቶክ ላይ ካላችሁ ደግሞ ፎሎ ላይክ ሼር ያደርጋችሁ ተከተሉኝ ለዛሬ እኔን ይመስል ነበር በቀጣይ ሌላ እጅግ በጣም አስገራሚ በሆነ ከዜሮ ተነስታችሁ ሚሊዮን ብርም ይኑራችሁ ኢንቨስት አድርጋችሁ የምትሰሩትን አዋጭና ትርፋማ የሆነ ቢዝነስ ሐሳቦችን ይዤላችሁ እመጣለሁ ይመቻችሁ